ከቤት ኪራይ ጋር በተያያዘ መንግስት የሚያደርገውን ቁጥጥርና ቅጣት አጠናክሮ መቀጠሉን ሰምተናል። በዚህም መሰረት የቤት አከራዮች ላይ በተደረገው ክትትል በርካታ ባለይዞታዎች ላይ እርምጃ የተወሰደ ሲሆን የኪራይ ዋጋም እየጨመረ ይገኛል። በሌላ በኩል ደግሞ መንግስት የጤና ተቋማትን በተመለከተ ጠንከር ያለ መግለጫ አውጥቷል። በዚህም መሰረት ማንኛውም ሰው እስከ 15000 ብር የሚደርስ አስቸኳይ የነጻ ሕክምና አገልግሎት እንዲያገኝ የሚፈቅደውን መመሪያ ተግባራዊ የማያደርጉ ተቋማትና ባለሙያዎች በህግ ይጠየቃሉ ብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለትራፊክ አደጋ ተጎጂዎች ነጻ ሕክምና የማይሰጡ ተቋማትና ሐኪሞች በህግ እንደሚጠየቁ ሰምተናል። በትራፊክ አደጋ ጉዳት ደርሶበት ወደ ሕክምና ተቋማት ያመራ ማንኛውም ሰው እስከ 15000 ብር የሚደርስ አስቸኳይ የነጻ ሕክምና አገልግሎት እንዲያገኝ የሚፈቅደውን መመሪያ ተግባራዊ የማያደርጉ ተቋማትና ባለሙያዎች በህግ ይጠየቃሉ ተብሏል። የመንገድ ደህንነትና መድን ፈንድ አገልግሎት እንዳስታወቀው የመንግስትም ሆነ የግል የሕክምና ተቋማት ጉዳት ደርሶበት የሚመጣን ማንኛውም ግለሰብ በነጻ የመርዳት ግዴታ ቢኖርባቸውም አንዳንድ ተቋማት በመመሪያው የታዘዘውን አሰራር ተግባራዊ እያደረጉ አይደለም። መመሪያውን ተላልፈው የተገኙ የሕክምና ባለሙያዎችና ተቋማቱ እርምጃ ይወሰድባቸዋል ሲሉ ማስጠንቀቂያ የሰጡት የአገልግሎቱ የህዝብ ግንኙነት አስተባባሪ አቶ ሱራፌል ብርሃኑ ሁሉም የሕክምና ተቋማት ለትራፊክ አደጋ ተጎጂዎች ያለምንም ቅድመ ሁኔታ አስቸኳይ የሕክምና እርዳታ መስጠት እንዳለባቸው አጽንኦት ሰጠውበታል። ይህ ግዴታ የተቀመጠው ከ2005 ዓ.ም ጀምሮ እንደሆነ ያስታወሱት አስተባባሪው በወቅቱ የወጣው ተቋማቱ እስከ 2000 ብር የሚደርስ ሕክምና በነጻ እንዲሰጡ የሚያዘው መመሪያ ተሻሽሎ ወደ 15000 ብር ማደጉን ተናግረዋል። አስተባባሪው አቶ ሱራፌል ምንም እንኳን ስልጠናና መመሪያ በተደጋጋሚ ቢሰጥም ጥቂት የማይባሉ የጤና ተቋማት ግን ህጉን አናውቀውም በሚል ምክንያት አገልግሎቱን ከመስጠት መቆጠባቸው ለቅጣት ይዳርጋቸዋል ሲሉ አስጠንቅቀዋል። ተመሳሳይ ጥፋት የተገኘባቸው ህግን የማያከብሩ ተቋማትን በወጡ ደንብና መመሪያዎች መሰረት ተጠያቂ ለማድረግም ለህግ አስከባሪ አካላት ስልጠና እንደሚሰጥ አብራርተዋል። የጤና ተቋማት ለነጻ አስቸኳይ ሕክምና ያወጡት ወጪ ተመላሽ እንደሚደረግ ያስረዱት አቶ ሱራፌል ፈንዱ ይህንን ነጻ አስቸኳይ ሕክምና ለማስፈጸም የሚያስችል ገንዘብ የሚያሰባስበው ከራሱ መዋጮ በተጨማሪ ከኢንሹራንስ ኩባንያዎች እንደሆነ ገልጸዋል። የተሰበሰበው ገንዘብ ከጤና ሚኒስቴር ጋር በመተባበር ለተጎጂዎች ድጋፍ ይውላል ተብሏል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት የሚያደርገውን ቁጥጥርና ቅጣት አጠናክሮ መቀጠሉን ሰምተናል። በዚህም መሰረት የቤት አከራዮች ላይ በተደረገው ክትትልና በበርካታ ባለይዞታዎች ላይ እርምጃ የተወሰደ ሲሆን የኪራይ ዋጋም እየጨመረ ይገኛል። በመዲናዋ በሊዝ የተላለፉ ቦታዎች ከህግ አግባብ ውጭ ሲጠቀሙ የተገኙ ባለይዞታዎች ላይ የእርምት እርምጃ መውሰዱን ያስታወቀው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ነው። ቢሮው የተሻሻለው የከተማ ሊዝ አዋጅን ተከትሎ በወጣው ደንብ መሰረት መሬቱን ከወሰዱበት ዓላማ ውጭ ለሌላ አገልግሎት ሲጠቀሙ የተገኙ ባለይዞታዎች ላይ ፍተሻ በማድረግ የእርምት እርምጃ ወስዷል። በዚህ ጉዳይ ላይ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ተረፈ እርምጃው መወሰዱን አረጋግጠዋል። በበጀት ዓመቱ በሊዝ ውል መሬት ያገኙ ባለይዞታዎች ያሉበትን ሁኔታ የመሬት ልማትና አስተዳደር ቢሮ ማጣራት መጀመሩን የገለጹት ኃላፊው ከዚህ ውስጥ በህጉ መሰረት የአገልግሎት ለውጥ ያደረጉ በርካታ ባለይዞታዎች እንደሚገኙበት ተናግረዋል። ይሁን እንጂ ከሊዝ ውል ውጭ ወይም ደግሞ የህግ አግባብነት በሌለው መንገድ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎች በተደረገው ክትትል ተገኝተዋል። ከህግ ውጭ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎችን እንዲያስተካክሉ ድጋፍ የተደረገላቸው ሲሆን አገልግሎት መቀየር የፈለጉትን ደግሞ በህጉ መሰረት እንዲቀይሩ ተደርገዋል። በክትትሉ የተገኙ ውጤቶች በርካታ መሆናቸውን አስረድተው ከተገኙት ውጤቶች መካከል የአሰራር ስርዓትን ማስፈንና ፍትሐዊነትን ማረጋገጥ እንደሚገኙበት ተናግረዋል። በክትትሉ ለተለያዩ የልማት ስራዎች ሊውል የሚችል በ20 ዓመታት ጊዜ ውስጥ ሊሰበሰብ ሲገባው ሊሰወር የነበረ ከ9 ቢሊዮን ብር በላይ ማዳን መቻሉን አስረድተዋል። ባለንብረቶች ከዚህ ቀደም የመኖሪያ ቤት የነበረውን የመሬት ይዞታ ወደ ንግድ ወይም ደግሞ ወደ ሌሎች አገልግሎቶች ሲቀይሩ የመሬት አጠቃቀም ለውጥ ሊያደርጉ እንደሚገባ ኃላፊው ገልጸዋል። እርምጃዎቹ በአዋጅና በደንብ
ደንብ እንዲሁም ይህንን ደንብ ለማስፈጸም በወጣው መመሪያ የሚደገፉ መሆናቸውን አስታውቀዋል። የመሬት ልማትና አስተዳደር ቢሮ የመሬት ሊዝ ገቢ የከተማውን አገልግሎት ለማሻሻልና የመሰረተ ልማት ግንባታ ወጪዎችን ለመሸፈን ትልቅ የፋይናንስ ምንጭ መሆኑን በመገንዘብ የተሰጠውን ገቢ የመሰብሰብ አቅም ማሳደጉ ነው የተነገረው። በዚህም ከመስከረም 8 ቀን 2018 ዓ.ም ጀምሮ ባከናወነው የንቅናቄ ስራ ከ5210 የሊዝ ባለይዞታዎች ላይ ብቻ ከ1.6 ቢሊዮን ብር በላይ የሊዝ ገቢ መሰብሰብ ችሏል። በተለይም ባለፉት 60 ቀናት ውስጥ ብቻ በየቀኑ በአማካይ 63.4 ሚሊዮን ብር መሰብሰብ ስለመቻሉም ተገልጿል። አብዛኛው ገቢ የተሰበሰበው ደግሞ የሊዝ ውላቸውን ከቀየሩ አከራዮች መሆኑን ነው የተመለከትነው መረጃ የሚያሳየው። ቢሮ የሊዝ ገቢና የግንባታ ክትትልን አስመልክቶ ከስትራቴጂክ አመራሮች ከቅርንጫፍ ጽህፈት ቤት ኃላፊዎችና ከዘርፉ ዳይሬክተሮች ጋር ባደረገው ውይይት የሊዝ ገቢ መሰብሰብ ለመሰረተ ልማት ግንባታ የገንዘብ ምንጭ ከመሆን ባሻገር ፍትሐዊ የሀብት ክፍፍልን ለመደገፍና የህዝብ ተጠቃሚነትን ለማረጋገጥ እንደሚረዳ ተገልጿል። የሊዝ ክፍያ ግዴታዎች መሬት ለታለመለት ዓላማ ብቻ እንዲውል በማድረግ የመሬት አጠቃቀምን ለመቆጣጠር ያስችላልም ነው የተባለው። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ማስተላለፍ ዘርፍ የመልካም አስተዳደር ችግሮችን ሙሉ ለሙሉ ለመፍታትና ለህብረተሰቡ ቅሬታ ምላሽ ለመስጠት በሚያስችል ልዩ የማስፈጸሚያ እቅድ ላይ ውይይት አድርጓል። የመሬት ዝግጅትና ማስተላለፍ ዘርፍ ምክትል ቢሮ ኃላፊ አቶ መኮንን ተረፈ ቢሮ የከተማዋን የመሬት አስተዳደር ስራዎች ለማሻሻል የተለያዩ ተግባራትን እያከናወነ መሆኑን ገልጸዋል። ከነዚህ አንዱና ዋነኛው የመልካም አስተዳደር ችግሮችን በመለየት የህብረተሰቡን ጥያቄ በተገቢው መመለስ ነው ብለዋል። የቢሮ ስትራቴጂክ አመራሮች፣ የቅርንጫፍ ጽህፈት ቤት ኃላፊዎችና የዘርፉ ዳይሬክተሮች በተሳተፉበት በዚህ መድረክ የተስተዋሉ የመልካም አስተዳደር ችግሮች በጥብቅ ተገምግመዋል። በውይይቱም ችግሮችን ለመቅረፍ በጥቂት ቀናት ውስጥ ተፈጻሚ የሚሆን ልዩ የማስፈጸሚያ እቅድ አዘጋጅቶ ተግባሩን በንቅናቄ ለመፈጸም መታቀዱ ተመላክቷል። መንግስት በአከራዮች ላይ እየወሰደ ያለው እርምጃ በቤት ኪራይ ዋጋ ላይ ጭማሪ እንዲፈጠር ምክንያት እየሆነ መሆኑን አስተያየት ሰጪዎች ተናግረዋል። ብዙዎችም በዚህ ህግ አተገባበር ምክንያት የመስሪያ ቦታቸውን በመዝጋት ከስራ ውጭ መሆናቸውን የተናገሩት። በሌላ በኩል ደግሞ በአዲስ አበባ ከተማ የግብር ከፋዮችን ቅሬታ አጣርቶ ምላሽ የሚሰጥ አሰራር ሊጀመር መሆኑን ሰምተናል። የአዲስ አበባ ከተማ አስተዳደር የግብር ከፋዮችን ቅሬታ ኃላፊዎች በተገኙበት አጣርቶ ምላሽ መስጠት የሚያስችል አሰራር ከመጪው ሐሙስ ህዳር 25 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚያደርግ አስታውቀዋል። በአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖርን ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽህፈት ቤት ስር ተዋቅሯል። አሰራሩ በአስተዳደሩ የገቢዎች ቢሮ ስር በተዘረጋው የቅሬታ አፈታት ስርዓት ያረኩ ግብር ከፋዮች ቅሬታቸውን የሚያቀርቡበት ነው። በዚህ መሰረትም ከገቢ አሰባሰብ፣ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ ቅሬታዎች ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጡና ተጣርተው ምላሽ የሚሰጥባቸው ይሆናል። የተዘረጋው አሰራር ለከንቲባ ጽህፈት ቤት በሚስጥር ጥቆማ ከሚሰጥበት ነፃ የጥሪ ማዕከል 9977 እና የሚስጥር ሳጥን በተጨማሪ ቅሬታዎችን በአካል ለበላይ አመራር ማቅረብ የሚያስችል መሆኑን የተገለጸው አሰራሩ ከፊታችን ሐሙስ ጀምሮ ወደ ተግባር እንደሚገባ የከተማ አስተዳደሩ የኮሚኒኬሽን ቢሮ የላከልን መረጃ ያመለክታል። ስለሆነም ከመጪው ሐሙስ ህዳር 25 ቀን 2018 ዓ.ም ጀምሮ ከገቢዎች ጋር ብቻ የተያያዙ ቅሬታዎችን አመራሩ ተቀብሎ እንደሚያስተናግድ ተጠቁመዋል።